ይህ የኢትዮጵያ ቴሌቪዥን ነው። ተነስልን ከኢትዮጵያ ቴሌቪዥን የሰዓቱ ዜናዎች እናቀርባለን። ኢቲቪ 57 ተጀምሯል። ሁሌም መርጣችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። ኢትዮጵያ ባለፉት 5 ዓመታት በፋይናንስ አካታችነት ተጨባጭ እድገት ያስገኙና ሰፊ መዳረሻ ያላቸው የማክሮ ኢኮኖሚ ሪፎርሞች ማካሄዷ ተገለጸ። ጠቅላይ ሚኒስትር አብይ አህመድ የፋይናንስ ምርታ በኢትዮጵያ በሚለው ኮንፈረንስ ላይ ተገኝተዋል። ባለፉት 6 ወራት የተከናወኑ ስራዎች የፓርቲውን የህዝብ ቅቡልነት ማሳደጉን የብልጽግና ፓርቲ ምክትል ፕሬዚደንት አደም ፋራ ገለጹ። ኢትዮጵያም የሰው ሰራሽ አስተውሎትን በግብርና፣ በጤና፣ በትምህርትና ፋይናንስ ዘርፎች እየተገበረች ውጤቶችንም እያገኘችበት መሆኑ ተጠቆመ። ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን ጡ መልሳን ነኝ። አብራችሁን ቆዩ። አሁን ባለው እኮ ራሱ አንድ እግሩን ጫካ አንድ እግሩን ቢሮ አድርጎ የልጆች እኮ አቅም ብቻ እኮ አይደለም። ከነ ምሪ ወዳጆ ጀርባም እንደነበርክ በራስ የሚነገርከኝ ነገር አለ። ያ ደብዳቤ ባላስፈላጊ ሁኔታ በመውጣቱ ሐሰተኞች በመግነናቸው በረጅም ዝምታ በረጅም ትዕግስት አሁንም እንደቀጠለ ያለበት ሂደት ነው ያለው። አንድ ቀን እኔ እኮ ባንዳ መሆን የማይገባኝ ሰው ነኝ። ከፍተኛ የሆነ አሻጥሮ ጋዜጠኞችን እና የመሳሰሉትን በመደለል የትግራው ያው እንደምታውቀው መዋቅር ነው ያመፀው። እዚህ ጋር ደግሞ ስታይ የሆነ አኩራፊ ቡድንና መንግስት የቀይ ባህርን አጀንዳ አነሳለሁ የሚል ከሆነ እኔ 4 ኪሎ ወርዋለሁ ያለ ኃይል ከመወያየት በኋላ መጋጨት አይቻልም ነበር። በነገር ላይ ሁለት በሀሳብ የማይስማሙ ካሉ ሁለቱን የሚያስታጥቁት አቅጣጫ የሚሰጡ በፋይናንስ የሚደግፉ ተቋማትን አውድመው አንድደው ብልጽግና እያሉ ይወጣሉ። ከዋጋ ይላሉ፣ አትደራደር ይላሉ። ለምንድነው አትደራደር? ለምንድነው አትወያይ? በውይይት ከተፈታለ ምን አስገድላል? ለምን ትሞታለህ? ሞኝ ነህ። ግሸን ማርያም እኮ ላይ 67 ሚሊዮን ብር ነው የዘረፉ። የመጨረሻው አማራጭ ኃይል መሆኑ ወይ ደግሞ መግደል መሆኑ በመንግስት ደሞዝ እየተከፈለው እየበላ ጫካ ያለውን ቡድን ግጭቱ እንዳይበርድም ይፈልጋል። ለምንድነው መቋቋሚያ የማይሰጥ? አይሰጥም። ጠመንጃ ብቻ የሚሰጥ ለምንድነው? እንድትገልና እንድትሞት ብቻ ነው የሚፈልገው። ስለ ሀገር በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም እንድትከታተሉት እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻገርን። ኢትዮጵያ ባለፉት 5 ዓመታት በፋይናንስ አካታችነት ተጨባጭ እድገት ያስገኙና ሰፊ መዳረሻ ያላቸው የማክሮ ኢኮኖሚ ሪፎርሞች ማካሄዷ ተገለጸ። ጠቅላይ ሚኒስትር አብይ አህመድ የፋይናንስ ምርታ በኢትዮጵያ በሚል በተሰናዳው ኮንፈረንስ ላይም ተገኝተዋል። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጹ ላይ እንዳሰፈረውም ኮንፈረንሱ 6 የሀገራችን የፋይናንስና የገቢ ስርዓት በመምራት ላይ ያሉ አበይት ተቋማት አፈጻጸም የሚገመገምበትና ለሚቀጥሉት 5 ዓመታት የሚኖራቸውን ስትራቴጂያዊ የቅድሚያ ምልከታም የሚያደርጉበት ነው። ከገበያ መር የውጭ ምንዛሬ ስርዓት እስከ ሀገር በቀል የኢኮኖሚ ሪፎርም አፈጻጸሞችና የዲጂታል የክፍያ ስርዓት ድረስ የነዚህ 5 ዓመታት ክንዋኔ በፋይናንስ ዘርፉ ተወዳዳሪነትን በሚያሳድጉ በመንግስት ቆራጥና ስኬታማ ተግባራት የሚገለጥ ስለመሆኑ ተገልጿል። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም የግምገማ መድረክ በሆሳና ከተማ እየተካሄደ ነው። መድረኩ ትናንት የተጀመረ ሲሆን በዛሬው ዕለት ባለፉት 6 ወራት የተከናወኑ ተግባራት ሪፖርቶች
በመንግስትና ፓርቲ ቅንጅት የተሰሩ ክህሎት መር የስራ ዕድል ፈጠራ እንደዚሁም የገበያ ማረጋጋት ስራዎች ቀርበው ውይይት ተደርጎባቸዋል። ብልጽግና ፓርቲ ውጤታማ ተግባራትን ማከናወኑን የገለጹት የብልጽግና ፓርቲ ምክትል ፕሬዚደንትና የፓርቲው ዋና ጽሕፈት ቤት ኃላፊ አደም ፋራህ ባለፉት 6 ወራት የተከናወኑት የፖለቲካና የልማት የመልካም አስተዳደር ስራዎች የፓርቲውን የህዝብ ቅቡልነት ማሳደጉን ገልጸዋል። ባለፉት 6 ወራት የሰራናቸው ስራዎች የፖለቲካ ስራዎች እና በተግባር ደግሞ በልማት በሰላም በመልካም አስተዳደር የሰራናቸው ስራዎች የህዝብ ቅቡልነታችንን አሳድጓል ብለን መውሰድ እንችላለን። ለዚህ እንደ ማሳያ የምንጠቀመው አንደኛ ህዝባችን አጀንዳዎቻችንን እየገዛ መሆኑን ማየት ይችላል። ከግድቡ ወደ ወደቡ የሚለውን የትም ቦታ እንሰማለን። የፓርቲያችንን ውጤቶች ይመሰክራል ህዝቡ። ይሄን ሰርታቸው መድረክ በከፈትን ቁጥር ቆጥሮ ነው የሚያስቀምጠው 1 2 3 ብሎ ማለት። አንዳንዶች አመራራችን አባላችን ከሚገልጸው በላይ ቆጥሮ ያስቀምጣል። የቅቡልነት ማደግ ሌላው ማሳያ ህዝባችን ለሀገር ለህዝብ የሚጠቅም አጀንዳ ይዘን ስንቀር ይደግፈናል፣ ይሳተፋል፣ ይተባበረናል። ኮሪደር ልማት ይሰራ ብቻ ስላልን እኮ የሚሳካል አይደል? ህዝቡ በደንብ ካልተቀበለውና ካልተባበረው በስተቀር በስንዴ ራሳችን እንቻል፣ ለስንዴ ምርት ምቹ የሆኑ ቦታዎችን ለይተን እንጠቀም ያልነው ህዝቡ ባያምንበት ባይሳተፍ እኮ የሚሳካ አይደለም። ፓርቲው የኢትዮጵያን ስብራቶች ለመጠገን ስራዎችን እያከናወነ እንደሚገኝ የገለጹት አቶ አደም ፋራህ በዚህም ፓርቲው ችግር ፈቺ መሆኑ በህብረተሰቡ መታመኑን ገልጸዋል። የህዝብ ቅቡልነትን እያሳደገልን ያለው የኢትዮጵያን ስብራቶች ለመጠገን የምናደርገው ጥረት፣ ህዝቡ የሚያነሳቸውን አንገብጋቢ ጥያቄዎች ለመመለስ የምናደርጋቸው ጥረቶች ናቸው። ለምሳሌ አገልግሎት አሰጣጥ ሲሪየስ ችግር እንደሆነ በየመድረኩ ይነሳል። ስለዚህ መሶብ የአንድ ማዕከል አገልግሎት ማዕከላትን እናስፋፋ ብለን ህዝቡ ያን ጥረት በማየት እያደነቀን ያለው ማለት እየደገፈን ነው ያለው። በጥቅሉ ህዝቡ የብልጽግናን ችግር ፈቺነት ያምናል። ብልጽግና እንደ ችግር ፈቺ ያያል። ምክንያቱም በየመድረኩ እና በተለያየ መልክ ያሉትን ችግሮች 1 2 3 ብሎ ነው የሚቆጥሮ የሚነግረን። በኢትዮጵያ ህብረ ብሔራዊ አንድነት ላይ የተመሰረተ አሰባሳቢ ትርክት እንዲገነባ መገናኛ ብዙሃን አዎንታዊ ሚና እያበረከቱ መሆኑን የፌዴሬሽን ምክር ቤት ገለጸ። ለሃያኛው የኢትዮጵያ ብሔረሰቦችና ህዝቦች ቀን በዓል ስኬታማነት አበርክቶ ለነበራቸው የተለያዩ ተቋማት እውቅናና ሽልማት ተበርክቶላቸዋል። የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር ሃያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል ባለፈው ህዳር 29 በሆሳዕና ከተማ በእቅድ የተያዙ ግቦች ባሳካ መልኩ መከበሩን ተናግረዋል። የ2018 በብዙ ዘርፎች የኢትዮጵያ የማንሰራራት ዘመን ጅማሮ በተበሰረበት ወቅት በልዩ ድምቀት የተከበረ በዓል ሲሆን የአመራር ቁርጠኝነት የታየበት እንደነበርም ገልጸዋል። ከዚህ በተጨማሪም ለበዓሉ ድምቀት ብዙ ተቋማትና ክልሎች አበርክቶ እንደነበራቸው አፈ ጉባኤው ተናግረዋል። በተለይ ባለፉት የለውጥ ዓመታት ያከበርናቸው በዓላት እውነተኛ የፌዴራል ስርዓት በተጨባጭ መሬት እንዲነካ ለማድረግ በሚያስችል እንቅስቃሴ ውስጥ በዓሉ ሲከበር ላለፉት 7 ዓመታት በዓሉ ሲከበር የራሱ የሆነ ከፍተኛ አስተዋጽኦ አድርጓል። የእውነተኛ የፌዴራል ስርዓትና ህብረ ብሔራዊ አንድነትን ለመገንባት በሚደረግ ጥረት ውስጥ ከሌሎች ስራዎቻችን ጋር ተጨምሮ ይህ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል መከበሩ የራሱ የሆነ አዎንታዊ አስተዋጽኦ አድርጓል። የኢትዮጵያ የማንሰራራት ዘመን ነው። በዛ ዘመን ላይ ሆነን ነው በዓሉን የምናከብረው። ስለሆነም በዓሉ የተለየ ድባብ ነበረው ማለት ይቻላል። ከመላው ሀገራችን ብሔር ብሔረሰቦች ተገናኝተው ያከበሩት በዓል ነው የነበረው።
እስካሁን የተከበሩ የብሔሮች ብሔረሰቦችና ሕዝቦች ቀን በዓላት ህብረ ብሔራዊ አንድነትን በማጠናከር እውነተኛ ፌዴራሊዝም ስርዓትን ያረጋገጡ መሆናቸውንም አፈ ጉባኤው አስገንዝበዋል። ሪፖርተራችን ሞላ አለማየሁ እንደዘገበው በኢትዮጵያ ህብረ ብሔራዊ አንድነት ላይ የተመሰረተ ትርክት እንዲገነባ መገናኛ ብዙሃን ከፍተኛ አስተዋጽኦ እያበረከቱ መሆኑን አፈ ጉባኤ አገኘው ገልጸዋል። መላው ሁሉም ሚዲያዎች በመረባረብ በዓሉ እንዲከበር ያደረጋችሁበት መንገድና ለበዓሉ የሰጣችሁት ክብር ለበዓሉ የሰጣችሁት ቀለም በእውነት ለመናገር ከፍተኛ ምስጋና የሚገባው ስለሆነ ሁላችሁንም ሚዲያዎች በከፍተኛ ደረጃ ማመስገን እፈልጋለሁ። መደበኛ ሜንስትሪሚንግ ሚዲያዎች ብቻ ሳይሆን ሶሻል ሚዲያ ላይ የሚሰሩ የመንግስት ተቋማትም ከመንግስት ተቋማትም ውጭ ያሉት በዓሉን ለማድበቅ የተደረገው ጥረት ቀላል አልነበረም። ሚዲያዎችን ስናመሰግን ከአንጀታችን ነው፣ ከልባችን ነው። ህብረ ብሔራዊ አንድነት ሊገነባ የሚችለው በተጨባጭ በምናከናውነው የትርክት ግንባታ የአሰባሳቢ ትርክት ግንባታ ላይ በምንሰራው ስራ ሚዲያዎች የራሳቸውን አስተዋጽኦ ስታደርጉ ነው። ስለዚህ ከዚህ አንጻር እኔ እንደ አፈ ጉባኤ እንደ መንግስትም የተለየ ክብር ያለን መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። ሀገራት የባህር በር ባለቤት መሆናቸው ብሔራዊ ደህንነታቸው ለመጠበቅና ንግዳቸውን በነፃነት ለማንቀሳቀስ አቅም ይሆናቸዋል። ለኢትዮጵያ የህልውና ጉዳይና ብሔራዊ ጥቅም የሆነው የባህር በር ጥያቄ መልስ እንዲያገኝም የሁሉም ዜጋ ትብብር ይጠበቃል። ባየ ሙላት ተጨማሪ አለው። የቀይ ባህር ቀጠና ለወደብ አገልግሎት ምቹ የሆነ የዓለም የንግድ መተላለፊያ ከዚያም አልፎ ቀጠናዊ የሰላምና ደህንነት የትኩረት ማዕከል ነው። በቀጠናው ተፈጥሮ የባህር በር ያደላቸው ሀገራት ወደባቸውን ዘርግተው ንግዳቸውን ያሳልጣሉ፣ ከኪራይም ጠቀም ያለ ገንዘብ ያካብታሉ። ከቀይ ባህር ፍጹም ሩቅ የሆኑ ደግሞ ሀያልነታቸውን ደጀን አድርገው በቀጠናው ካሉ ሀገራት በገንዘባቸው የጦር ሰፈር አቋቁመው ብሔራዊ ጥቅማቸውን ለማስጠበቅና የዓለምን የጂኦፖለቲካ ለመቆጣጠር የሚሻሙት ቁልፍ አካባቢ ነው። ኢትዮጵያም ከ30 ዓመታት በፊት በነበረው ጊዜ ዓለም ሳይከድን በሚከታተለው ቀይ ባህር ወደቦች የነበሯት ቀጠናውን የምትጠብቅ ሀያል ነበረች። በወደቦቿ ሚስጥራዊ እቃዎቿንም ሆነ የንግድ እቃዎቿን በራሷ ቁጥጥር የምታንቀሳቀስ መሆኑን በመጥቀስ የባህር በር ለብሔራዊ ደህንነት ምን ያህል አስፈላጊ እንደሆነ በአሰብ ወደብ በፖሊስነት ያገለገሉት 50 አለቃ ደጀኔ ቱጁ ይናገራሉ። ግራ ወደቡ መንግስት የጦር መሳሪያ አንዳንድ ነገሮች የሚያስገባበት ሚስጥራዊ ቦታ ነው። ይሄኛው ደግሞ ለንግድ ከውጪ ከአገር ውስጥ ወደ ውጪ የምንልከው ከውጪ የሚገባልን ወደቡ ላይ ስለሆነ ያቀኝ ወደብ ኦፊሻሊ በየቀኑ ነው ገብቼ የሚቆጣጠረው የማየው። በቀጥታ ከውጪ ሲገቡ በርቀት የሚከታተል ፈጣን ጀልባዎች ባህር ኃይላችን ይጠበቃል። ባህሩ ቀይ ባህሩ በዛን ሰዓት በኢትዮጵያ ላይ ምንም አይነት ስጋት ያልነበረ ትክክለኛ ወደብ ነው የነበረ። ከቀይ ባህር 100 ኪሎ ሜትር በማይሞላ የቅርብ ርቀት የምትገኘው ኢትዮጵያ በቀይ ባህር ጉዳይ የበይ ተመልካች መሆኗ ማብቃት አለበት ያሉ ልጆቿ የባህር በር ለማግኘት የምትችልበትን መንገድ እየቀየሱ ነው። ይህ ቀይ ባህርንና የወደብን ፋይዳ ለሚያውቁ ለእንደነ 50 አለቃ ደጀኔ ቱጁ ያሉ ዜጎች ከድልም በላይ የሆነ የኢትዮጵያ የነገ ብልጽግና መዳረሻ መንገድ ሆኖ ይጠቀሳል። ጀግናው መሪያችን አብይ አህመድ ይሄንን ጉዳይ ፓርላማ ላይ ሲያነሱ ውስጤ በጣም ተደሰተ። ከመደሰትም በላይ አለቀስኩ። እኔ አሰብ ጉሮሮአችን ነው። ወጣቱ በዚህ ዙሪያ ላይ ከመንግስት ጎን መቆም አለበት። የኢትዮጵያ ሕዝብ ይሄን ቢያገኝ ሁሉ ነገር በአጭር ጊዜ ውስጥ የኢትዮጵያ ኢኮኖሚ ወደ ከፍታ መሸጋገር ይችላል። የትናንቱ አልፏል፣ ነገን ግን እናስተካክላለን በሚል ግብ የባህር በር ለማግኘት የተነሳው ጥያቄ የሀገር ህልውናና የብሔራዊ ጥቅም ጉዳይ በመሆኑ መልስ እስኪያገኝ ሀገር ከእያንዳንዳችን የመተባበር ግዴታን ትጠብቃለች። የባህር በር አልባነቷ በሀገሪቷ ኢኮኖሚ፣ በሀገሪቷ ብሔራዊ ደህንነት ላይ ያለው ተጽዕኖ በፊትም የነበረ ነገር ግን በተለያየ ምክንያት ጥያቄው ያልተነሳ አሁን ግን ማንሳት የሚያስገድዱ ሁኔታዎች ስለተፈጠሩ የተነሳ ነው ብሎ መውሰድ ይቻላል። ያ ከሆነ የአንድ ፓርቲ አጀንዳ ወይም የአንድ መንግስት አጀንዳ አድርጎ ማየት አይገባም። የሀገራችን ብሔራዊ ደህንነት መጠበቅ አለበት ብለን ካመንን ማንም ያንሳው እውነታውን እስከተቀበልን ድረስ የሁሉም
የጋራ ጥረት የሚጠይቅ ነው የሚሆነው ማለት ነው። ኢትዮጵያ ካላት ጂኦግራፊያዊ አቀማመጥ በቀጠናው ካላት ሚናና ከህልውናዋ አንጻር የበርካታ ሀገራት የጂኦፖለቲካና ጂኦ ኢኮኖሚ የትኩረት ማዕከል በሆነው ቀይ ባህር የሚገባትን ጥቅም እንድታገኝ የታሪክና የህግ መዛግብት አስቻይ ሁኔታዎችን ያስረዳሉ። ኢትዮጵያ ዛሬ ላይ የምትሻው የተጀመሩ ምርምሮችና ፕሮጀክቶችን ቁጥር ማብዛት ሳይሆን ወደ ውጤት የተቀየሩና ሀገርን የማሻገር አቅም ያላቸውን የምርምር ውጤቶች ነው ሲሉ የኒውክሌር ኢነርጂ ምክትል ኮሚሽነር ኢንጂነር አብዱራዛቅ ኡመር ገለጹ። ምክትል ኮሚሽነሩ ይህን ያሉት በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የገንዘብ ድጋፍ እየተከናወኑ የሚገኙ ሀገር አቀፍና ዓለም አቀፍ ፕሮጀክቶች በተገመገሙበት መድረክ ላይ ነው። በጤና፣ በግብርና፣ በኢንዱስትሪ፣ በአካባቢና በኃይል ዙሪያ 17 ፕሮጀክቶች በመድረኩ የተገመገሙ ሲሆን የሀገር በቀል ኢኮኖሚ ማሻሻያውንና የ2030 የሚሊኒየሙ ግብ ሊደግፉ የሚችሉ ፕሮጀክቶች መሆናቸው ተነግሯል። ፕሮጀክቶቹ መጀመራቸው ብቻ ብርቅ የነበረበት ጊዜ አብቅቷል ያሉት ምክትል ኮሚሽነሩ ፈጠራና ፍጥነት የታከለባቸው የሳይንስና ቴክኖሎጂ ውጤቶችን ሀገር የምትሻበት ደረጃ ላይ ናት ብለዋል። ሀገርን መለወጥ ካለብን የማንሰራራቱን ዘላቂ ወደሆነ ደረጃ ማሸጋገር ካለብን ጠንክረን መስራት አለብን። በትክክል ዛሬ ጠለቅ ብለን እንገመግማለን። መቀየር ካስፈለገ ፕሮግራም የሚመሩትን ሰዎች እንቀይራለን። ማብቃት መደገፍ የሚያስፈልግ ከሆነ ለዛ ዝግጁዎች ነን። ነገሮች ግን በነበሩበት ሁኔታ አይቀጥሉም። ወይ አር ሲሪየስ መንግስት ሲሪየስ ነው። መጀመር እንደ ብርቅ የሚታይበት ጊዜ አብቅቷል። መጨረስም እንደ ብርቅ የሚቀይበት ጊዜ አብቅቷል። ራሳችንን መለወጥና ፕሮጀክቶቻችንን በፕሮጀክቶቻችንም ሀገራዊ እርምጃችንን መለወጥ መቻል አለብን። እንደ ሪፖርተራችን ፍሬሕይወት ረታ ዘገባ በሀገር ውስጥ ያሉ የኒውክሌር ኢነርጂ መሰረተ ልማቶችንና ለዓመታት በዘርፉ በአጋር ሀገራት ድጋፍ በስልጠና የተቀሰሙ እውቀቶችን በማቀናጀት ኢትዮጵያ የያዘችው የኒውክሌር ኃይል ፕሮግራም ከግብ እንዲደርስ ባለሙያው የበኩሉን እንዲወጣ ኢንጂነር አብዱራዛቅ ጥሪ አቅርበዋል። ኢትዮጵያ የሰው ሰራሽ አስተውሎትን አርቲፊሻል ኢንተለጀንስን በግብርና፣ በጤና፣ በትምህርትና ፋይናንስ ዘርፎች የተገበረች ውጤቶችንም እያገኘችበት ትገኛለች። ዘርፉን ከመጠቀም አኳያ ዘግይተናል የሚለው የመደመር መንግስት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን በማቋቋም ጭምር ከዓለም ጋር እኩል ለመራመድ ትኩረት ለዘርፉ ሰጥቷል። ሪፖርተራችን ቶማስ ኃይሉ ዝርዝር ዘገባ እንደሚከተለው አዘጋጅቷል። ኤአይ ልክ እንደ ጊታር፣ ኤአይ ልክ እንደ ቴሌቪዥን በአጭር ጊዜ ውስጥ ብዙ ስራ እንድሰራ ኤአይ ያገዘኝ ነው። የሰው ልጅ ለመከወን የሚፈተንባቸውን ጉዳዮች በቀላሉ የሚከውኑ፣ ውስብስብ ቀዶ ሕክምና የሚሰሩ፣ ወደ ህዋ ሄደው ምርምር የሚያከናውኑ፣ አልፎ ተርፎም በየአውደ ውጊያዎቹ ኢላማቸውን ጠብቀው የሚመቱ የጦር መሳሪያዎች ሲታሰቡ የሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ በቅድሚያ ይነሳል። አሁን እንደ ሰው ከሚራመዱ ነገሮችን አስበው የሚከውኑ ሮቦቶች የዘመናዊውን ዓለም ስልጣኔ በእጅጉ እየቀየሩት ነው። ይህንን ጉዳይ ከኢትዮጵያ አሁናዊ ነባራዊ ሁኔታ አንጻር እንመለከተዋለን። አብራችሁን ቆዩ። አርቲፊሻል ኢንተለጀንስ የሰው ልጅ አእምሮ ጉብዝናን እንዲሁም ደግሞ የመማር አቅምን በኮምፒውተር ሲስተም አማካኝነት ማሽኖች ሰው ሰራሽ ክህሎት እንዲኖራቸው ማስቻል ነው። በቀላሉ የሰው ልጅ አዲስ ነገር ከትምህርት ቤት ወይንም ከማህበረሰቡ እንደሚማረው ሁሉ ማሽኖችን ማስተማር እንደማለት ነው። እንደ አውሮፓውያኖቹ የዘመን ቀመር በ1940ዎቹ የመጀመሪያው ዲጂታል ኮምፒውተር ከተፈጠረ በኋላ ሀሳቡ የጀመረ ሲሆን እንደ አውሮፓውያኖቹ አቆጣጠር በ1956 ደግሞ የኮምፒውተር ሳይንስ ሊቅ የሆነው ጆን ማካርቲ ለመጀመሪያ ጊዜ አርቲፊሻል ኢንተለጀንስ የሚለውን ሀሳብ ለዓለም አስተዋውቋል። እንግዲህ ባለፉት 70 ዓመታት ውስጥ የሰው ልጆች የቴክኖሎጂን እንዲሁም ደግሞ የህይወት ሀሳብን የሚቀይሩ በርካታ ጉዳዮችን በማሻሻል ውስጥ አርቲፊሻል ኢንተለጀንስ አበርክቶ እጅግ በጣም ግዙፍ ነው። የሰው ልጅ ሀሳብን ያቀልልኛል፣ ድካሜን ያርቅልኛል ብሎ የተፈጠረው አርቲፊሻል ኢንተለጀንስ እንደ ወርልድ ኤአይ ኢንዴክስ መረጃ መሰረት እንደ አውሮፓውያኖቹ የዘመን ቀመር በ2025 ብቻ ለአርቲፊሻል ኢንተለጀንስ ልማት በዓለም ላይ 1.5 ትሪሊዮን ዶላር ወጥቷል። ይህ የገንዘብ መጠን በ2026 እንደ አውሮፓውያኖቹ የዘመን ቀመር ማለት ነው እስከ 2 ትሪሊዮን ዶላር ይደርሳል ተብሎ ይጠበቃል።
እንግዲህ ኢትዮጵያም አርቲፊሻል ኢንተለጀንስን ከመጠቀም አኳያ ብዙ ብትዘገይም ባለፉት 6 ዓመታት ውስጥ የመደመር መንግስት ለዘርፉ ትኩረት በመስጠት ጭምር በስፋት የተገበረው ነው። ለቴክኖሎጂው ዘግይተናል፣ ዘለንም ዓለም የደረሰበት መድረስ አለብን የሚል እሳቤንም ያነገበ ነው። በዚህም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን በማቋቋም ጭምር እየሰራ ነው። በመሆኑም አርቲፊሻል ኢንተለጀንስ በኢትዮጵያ በግብርናው፣ በጤናው፣ በትምህርት፣ በፋይናንስ፣ በአገልግሎት ዘርፎች ላይ ጭምር በትኩረት እየተገበረ ነው። ለአብነት ያህልም አገልግሎት ዘርፉን በአርቲፊሻል ኢንተለጀንስ ለማሳለጥ ወይም ለማሳደግ የመደመር መንግስት እሳቤ መሰረት አድርገው ከተሰሩ ተግባራት መካከል እንደ መሶብ የአንድ ማዕከል አገልግሎት አንዱ ነው። ይህ ፍትሐዊና ጥራት ያለው አገልግሎትን ተደራሽ ለማድረግም መሰረቱን እየጣለ ነው። በሌላ በኩል አርቲፊሻል ኢንተለጀንስ የሰው ኃይል ለማፍራት እንዲሁም ደግሞ ኢኮኖሚው የዜጎችን ህይወት ለማሻሻል ወሳኝ ሚና እየተጫወተ ነው። ይህ ደግሞ ኢትዮጵያ ለአርቲፊሻል ኢንተለጀንስ ልዕቀት ምን ያህል ርቃ እንዲሁም ደግሞ በንቃት እየሰራች ስለመሆኑ አመላካች ሆኗል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። የህዝባችን በከፍተኛ ደረጃ ከሚያማርረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። አሁን ላይ የዘርፉን ጥቅም የተረዳችው ኢትዮጵያም የራሷን ኮዶች እየፈጠረች ትገኛለች። ለአብነት ያህልም እንደምትመለከቱት በአርቲፊሻል ኢንተለጀንስ የሮቦቲክ ዘርፍ በማቋቋም ከዚህ ቀደም የሰማይን ያህል ሩቅ የነበሩ ተግባራት ምን ያህል ተስፋ ያለው እንደሆነ አመላካች ሆናል። በሌላ በኩል የበይነ መረብ አገልግሎትን እንደ መሳሪያ በመጠቀም የዜጎች የዲጂታል ቴክኖሎጂን አቅምን የማጎልበትና በ2030 አካታች የሆነ የዲጂታል ኢኮኖሚን የመገንባት ውጥን የያዘው የዲጂታል ኢትዮጵያ 2030 አንዱ ሲሆን ኢትዮጵያ ድንበር የለሽ የዲጂታል ኢኮኖሚን ግንባታ ትኩረቱን በማድረግ በዘርፉ ተወዳዳሪ እንድትሆን ለማስቻል ወሳኝ ሆኗል። በኢትዮጵያ አዳዲስ የቴክኖሎጂ ግኝቶችን ለመላመድ ዓመታት ይፈጅ ነበር። አሁን ግን በሰው ሰራሽ አስተውሎት የነገውን ዓለም ዛሬ መቀላቀል የሚያስችል የእሳቤ ለውጥ ላይ ትገኛለች። የሀገር በቀል እሴትን ከዓለም አቀፍ ሳይንስ ጋር በማዛመድ የምግብ ዋስትናን፣ ቀልጣፋ የንግድ ስርዓትንና የሰለጠነ የሰው ኃይልን ለመፍጠር እየተደረገ ያለው ርብርብ ኢትዮጵያን በዲጂታሉ ዓለም ንቁ ተሳታፊም እያደረጋት ነው። ወይንሸት ደጀኔ ተጨማሪ አላት። ዓለም በኢንዱስትሪና በኢንፎርሜሽን ቴክኖሎጂ አብዮቶች ሲፈነጥቅ የእንፋሎት ሞተርና የኤሌክትሪክ ግኝቶች ኢትዮጵያ ደጃፍ እስኪደርሱ ዘመናትን ፈጅተዋል። የዲጂታል አብዮቱም ቢሆን ገና በዳዴ ላይ ያለ ነው። ዓለም ወደ ሌላ ምዕራፍ የተሸጋገረችው መንግስት ያለፉትን ክፍተቶችን በመሙላት የነገውን ዓለም ዛሬ መቀላቀል የግድ እንደሚል በመገንዘብ ዓመታትን የፈጀ የእሳቤ ለውጥን ጠይቋል። ይህም ግለሰባዊ እውቀትን ከቴክኖሎጂ ጋር የሀገር በቀል እሴትን ደግሞ ከዓለም አቀፍ ሳይንስ ጋር በማዛመድ ኢትዮጵያን በዘርፉ ቀዳሚ ለማድረግ ያለመ ስትራቴጂ ነው። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት በኢትዮጵያ ቁልፍ ዘርፎች ላይ ተግባራዊ ማድረግ ያኔ እንደ ህልም የራቀና የማይታሰብ ቢሆንም አሁን ግን ተስፋ ሰጪ ለውጦችን እያመጣ ነው። በግብርናው ዘርፍ የገበሬውን ልፋት የሚቀንሱ የአፈርን እርጥበትና የሰብልን በሽታ በሩቅ ሆነው የሚለዩ ቴክኖሎጂዎች የምግብ ዋስትናን ለማረጋገጥ ትልቅ አቅምም ሆነዋል። በጤና በኩልም በሐኪም እጥረት ለሚሰቃዩ አካባቢዎች በኤአይ የታገዙ የምርመራ ዘዴዎችን የብዙዎቹን ህይወት ለመታደግ እንደ አማራጭም እየቀረቡ ነው። በቋንቋና በቅርስ በኩልም የሀገራችንን ገናና ታሪክና ቋንቋዎች ለዲጂታሉ ዓለም በሚመጥን መልኩ በመተርጎምና በመሰነድ ረገድም ኤአይ ወደር የሌለው ሚናን እየተጫወተ ይገኛል። የኢትዮጵያ አርቲፊሻል ኢንተለጀንስ በተቋም ደረጃ ተቋቁሞ በውጭ ሀገር ኩባንያዎች ከፍተኛ ክፍያ የሚጠየቅባቸው የመሶብ የአንድ ማዕከል አገልግሎት ሶፍትዌር አይነትና ሌሎች ግዙፍ የቴክኖሎጂ ፕሮጀክቶችን በሀገር ውስጥ ባለሙያዎችም በነፃ ማልማት ችሏል። ከዛም ባለፈ ደግሞ የወጪና ገቢ ንግድ እንቅስቃሴ ላይ ደህንነቱ የተረጋገጠና ውጤታማ እንዲሆን ተደርጎም ለጉምሩክ ኮሚሽን የለሙ የቴክኖሎጂ ውጤቶች የኢንስቲትዩት አሻራዎች ያረፉባቸው ናቸው። ኢትዮጵያ የኤአይ ዩኒቨርሲቲ ለመገንባትም ዝግጅቷን አጠናቃለች። በሚቀጥሉ ጥቂት ወራት ውስጥም ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆንም ይጠበቃል።
እያንዳንዱ አዲስ ቴክኖሎጂ የራሱን ጥላ ይዞ ይመጣል። ይህን የቴክኖሎጂ ስጋት ለመቋቋም የሚያስችል የህግና የተቋማት ግንባታ ላይ በርካታ ስራዎችን ኢትዮጵያን በርትታ እየሰራች ትገኛለች። ዛሬ ኢትዮጵያ በኤአይ አብዮት ውስጥ ተመልካች ብቻ አይደለችም፣ ንቁ ተሳታፊ እንጂ። የ5 ሚሊዮን ኮደሮች ተነሳሽነትና የቴክኖሎጂ ማዕከላት ግንባታ ኢትዮጵያ ከዓለም ጋር እኩል ለመራመድ ያላትን ቆራጥነት ያሳያሉ። ትናንት ያመለጡንን እድሎች ዛሬ በቴክኖሎጂ ታግዘው ለሀገራዊ ብልጽግና ስንቅ ሊሆኑ እየተሰናዱ ይገኛሉ። አገልግሎት አሰጣጥ ላይ የህብረተሰቡ የሚያነሳቸውን ቅሬታዎች በዘላቂነት ለመፍታት ከሚያዝያ ወር 2017 ጀምሮ በፌዴራል ደረጃ የመሶብ አንድ ማዕከል አገልግሎት በይፋ መጀመሩ ይታወቃል። ይኸውም ዜጎች በአንድ ማዕከል አገልግሎት እንዲያገኙ የሚያስችል ሲሆን በተለያዩ ከተሞችም ተግባራዊ እየተደረገ ይገኛል። ሪፖርተራችን ዛህራ መሐመድ ይህ አገልግሎት በሸገር ከተማ አስተዳደር ምን እንደሚመስል ቅኝት አድርጋ ተከታዩን ዘገባ አዘጋጅታለች። ተመልካቾቻችን የምንገኘው በሸገር የመሶብ የአንድ ማዕከል አገልግሎት ነው። እንደሚታወቀው እንግዲህ በሀገር አቀፍ ደረጃ መሶብ የአንድ ማዕከል አገልግሎት ተግባራዊ መደረግ ከጀመረ ጀምሮ በተለያዩ ከተሞች እንዲሁም በከተማ ደረጃ ይህ አገልግሎት እየተሰጠ ይገኛል። በዚህ በሸገር ከተማ አስተዳደር እየተሰጠ ያለው አገልግሎትስ ምን ይመስላል የሚለውን አብረን እንቃኛለን። ሰላም፣ እንዴት ነሽ? እንዴት ነህ? አላን ክብሩ ይስፋ። እንኳን በሰላም መጣሽ። እንግዲህ ይሄኛው የሲቹዌሽን ሩም የምንለው ክፍል ነው። አጠቃላይ በሁሉም አገልግሎት ሁሉም እንቅስቃሴ በካሜራ ስር ነው ያለው ማለት ነው። ወደ 126 ካሜራዎች ናቸው ያሉት። ስለዚህ የአገልግሎት ጋር ተያይዞ ያለው እንቅስቃሴ ከዚህ ቁጥጥር ይደረጋል ማለት ነው። አጠቃላይ ከሰራተኛና ባለጉዳይ መሀል ያለው ግንኙነት እዚህ ቁጭ ብሎ ክትትል ይደረጋል ማለት ነው። መልካም። እንግዲህ አሁን ቀደም ሲል እንዳሳየው ምናልባት ከዚህ ጋር ተያይዞ ማነሳው ጥያቄ ያው የሸገር ክፍለ ከተሞች በአዲስ አበባ ዙሪያ ትንሽ ከሴንተሩ ራቅ ያሉ ናቸውና እንደው በዚህ ማዕከል ሁሉም እዛ አካባቢ ያሉ ነዋሪዎች አገልግሎት ለማግኘት የሚመጡበት ልምምድ ምን ይመስላል? ስራ ከጀመራችሁ ወዲህ እንግዲህ በቅርብ ጊዜ ከመጀመራችን ጋር ተያይዞ እውነት ለመናገር በጥሩ ሁኔታ ሰው እየመጣ ነው። በፊት በዚህ አይነት መልኩ የህዝብ ግንኙነት ስራ መስራት ላይ ክፍተት ነበረ። አሁን ከቅርብ ጊዜ ወደዚህ ግን በደንብ እየመጡ ያለበት ሁኔታ አለ። ዋናው ግን ሰው እዚህ እንዲመጣ አይደለም አላማችን፣ ሰው ባለበት ሆኖ አገልግሎት የሚያገኝበትን ሁኔታ ለመፍጠር ነው። አሁን በየክፍለ ከተሞቹ ይህንን የዚህኛውን ቅርንጫፍ እየከፈትን ያለ ነው ማለት ነው። አሁን ለምሳሌ ወደኛ ተቋም ሰው ሲመጣ ማንኛውም ሰው ሲመጣ አመራርንም ይሁን ፈጻሚውን ሳያገኝ በአንድ ማዕከል አገልግሎት መሶብ ሸገር ምንድን ነው እየሰራ ያለው የሚለውን ከዚህ ወስዶ ማየት ይቻላል ማለት ነው። ይህ ዳሽቦርድ ነው የምንለው፣ ራሱን ነው አፕዴት የሚያደርገው በየቀኑ። አጠቃላይ እኛ የምንሰጠው አገልግሎት እዚህ ላይ ሰው ማየት ይችላል ማለት ነው። ስለዚህ ቅድም እንዳነሳሁት ወደ 12 መስኮቶች ናቸው እና ያሉት እስካሁን ወደ 26421 ሰው ለአገልግሎት ወደ እኛ መጥቷል ማለት ነው። ከዚህ ውስጥ ወደ 24054 የሚሆኑት አገልግሎታቸውን ጨርሶ ከኛ ሂደዋል ማለት ነው። በምን ያህል ጊዜ ማለት ነው? በ5 ወር ጊዜ ውስጥ አገልግሎት ጀምሮ ይሄኛው ሰራተኛውም ባለጉዳዩም ህጻናት ይዞ ሲመጡ እንዳይቸገሩ እዚህ ነርስ አለች። ይህን ደግሞ ኬር የምታደርግ አንድ ባለሙያ አለች። እዚህ ውስጥ አስቀምጦ እነሱ ሴፍ በሆነ መልኩ አገልግሎታቸውን አግኝቶ ሲመለሱ ልጆቻቸውን ወስዶ ደግሞ ወደ ቤት የሚሄዱበት። ከዚህ በፊት በየተቋማቱ ለሰራተኞች ነበር እንደዚህ አይነት አገልግሎት። አሁን ደግሞ ባለጉዳዩ ልጁን እዚህ አስቀምጦ ተገልግሎ እንዲሄድ። እዚህ ላይ የሚሰጠው አገልግሎት ከመሬትና መሬት ነክ ጋር ሆኖ የሚሰጡ አገልግሎቶች ናቸው እና አገልግሎታችን የምንሰጥበት አግባብ ደግሞ በዚህ አይነት መልኩ ነው። ቅድም ሳነሳቸው እንደነበረ እነዚህ 12 መስኮት ብለን ያስቀመጥናቸው ናቸው። ሁሉንም እዚህ ላይ እናገኛቸዋለን ማለት ነው። እስካሁን አሁን በጠዋት ነው 4 ሰዓት ነው። እስካሁን 102 ሰው አገልግሎት ሰጥተናል ማለት ነው። እስከ 4 ሰዓት 102 አገልግሎት ሰጥተናል። 44 ሰው ደግሞ አገልግሎት እያገኙ ነው ማለት ነው።
መሐመድ ታረቀኝ ይባላለሁ። በማዕከል ደረጃ እየተሰጠ ያለው ሰርቪስ በጣም ደስ የሚል ነው። ያው ሰርቪሱ እየተሰጠ ያለው በቴክኖሎጂ ስለሆነ ያመጣነውን የመጀመሪያ ዶክመንት እስካን ተደርጎ ስለገባ በሲስተም ሁሉ ነገሩ ስለሚንቀሳቀስ ከተማ እየተሰጠ ያለው ሰርቪስ በጣም ጥሩ ነው። ምናልባት አገልግሎቱ ከዚህም አልፎ ወደ ክፍለ ከተማና ወረዳ በደንብ መስፋት አለበት ብዬ አስባለሁ። አለም ፀሐይ ይባላለሁ። ምንም እኔ ስገባ በጣም ብዙ 2-3 መጥቼ አውቃለሁ። በጣም አሪፍ ነው። ለኔ ግቢው ምንም የምለው ነገር የለኝም። እዚህም በጣም አሪፍ ሰዎች ናቸው የገጠሙኝ ያሉኝ። እስካሁን በነበረኝ ነገር ምን ማድረግ እንዳለብኝ መንገዱን እያሳዩኝ ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ዜናችን እንደቀጠለ ነው። አሁን ደግሞ የአየር ትንበያ መረጃዎችን እንከታተላለን። ኃይሉ ነገሰ በስቱዲዮ መረጃዎቹን ሊነግረን ተዘጋጅቷል። እንደምናመሸ አየሩ ምን ይላል? መቀጠል ይቻላል። እንዴት አመሸ ሰለሞን? አመሰግናለሁ። በዛሬው ዕለት በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። በነገው ዕለት በሰሜን ምስራቅ፣ በመካከለኛው፣ በደቡብ ከፍተኛ ስፍራዎችና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይኖራቸዋል። ከዚሁም ጋር ተያይዞ በማጮ፣ ውቅሮ፣ ደብረታቦር፣ ኮምቦልቻ፣ አምባ ማርያም፣ ወገልጤና፣ መሀል ሜዳ፣ ደብረ ብርሃን፣ አለም ከተማ፣ ቡኢ፣ ቢሾፍቱ፣ ባሌ ሮቤ፣ አርሲ ሮቤ፣ ቁልቢ፣ በሀሮማያና በጅግጅጋ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆንና የሌሊትና የማለዳውም ቅዝቃዜ ቀጣይነት እንደሚኖረው የትንበያ መረጃዎች ያመላክታሉ። በሌላ በኩል በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ አልፎ አልፎ የዳመና ሽፋን ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑት ስፍራዎች የሚኖራቸው የአየር ሁኔታ ነቀምቴ፣ ጅማ፣ ጋምቤላ ዳመናማ፣ ባህር ዳር ፀሐያማ፣ ቡሌ ሆራ፣ ጎሬ ዳመናማ፣ አዳማና መቀሌ ፀሐያማ፣ በተመሳሳይ ሞያሌ፣ አምቦ፣ ሰመራና ሀራር ፀሐያማ የአየር ሁኔታ ይኖራቸዋል። በአዲስ አበባ በቀጣዮቹ 2 ቀናት ፀሐያማ የአየር ሁኔታ የሚኖር ሲሆን ጥር 10 ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ የኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ። ሰለሞን አመሰግናለሁ ኃይሉ። እኔም በጣም አመሰግናለሁ ሰለሞን። ዜናዎቻችን እንደቀጠሉ ናቸው። በባህር ዳር ከተማ የተጠናቀቁ የኮሪደር ልማት ስራዎች የከተማዋን ውበት ከማጉላት በተጨማሪ የማህበረሰቡን ዘርፈ ብዙ ተጠቃሚነት እያረጋገጡ መሆናቸው ተገለጸ። በከተማዋም በተለያዩ ምዕራፎች የኮሪደር ልማት ስራዎች ተጠናክረው ቀጥለዋል። ሳሙኤል ወርቃየል ዝርዝር አለው። የአባይ ወንዝን እንዲሁም የጣና ሐይቅን ተንተርሳ የተመሰረተች ከዚህ በፊትም ቢሆን በውበቷ የተመሰከረላት የበርካታ የቱሪስት መዳረሻ ቦታዎች መገኛ ናት ባህር ዳር ከተማ። በአሁኑ ወቅት ደግሞ የኮሪደር ልማቱ እጅጉን አስውባታል። ይህን ውበቷን ያዩ ኢትዮጵያውያንና የውጭ ሀገር ዜጎችም በየጊዜው ወደ ከተማ በማቅናት አእምሯቸውን ያድሳሉ። አቶ መሐመድ ሰይድ በደቡብ ጎንደር ዞን የወረታ ከተማ ነዋሪ ናቸው። በስራ አጋጣሚ ብዙ ጊዜ ወደ ባህር ዳር አቀናለሁ ይላሉ። እኛም ያገኘናቸው በኮሪደር ልማቱ ተሰርተው በተጠናቀቁ ጎዳናዎች ላይ ነፋሻማ አየር እያገኙ ወደ ጣና ሐይቅ ሲያቀኑ ነው። የኮሪደር ልማቱ ስለፈጠረው ዘርፈ ብዙ ጠቀሜታም ጠየቅናቸው። ቴክስታይል ጋምቢ የሚሉት ሐኪም የለም። ከዚያ በእግሬ ጠዋትም ትላንትናም ዙሪያውን ስዞር ነው የሰነበትኩ። በጣም አምራለች፣ በጣም ተውባለች። እንደ ሰው ቢሆን የምትዳር ሙሽራ መስላለች። አገሪቱ በጣም ድሮም ጥሩ ናት፣ አሁንም በጣም ወርቅ ናት። እያየሁት በይኔ በዚህ እኮ ዝግ ነው የነበረ፣ ይሄ ዘግቶት ነው የነበረ። ተዘግቶ ዝግ የነበረ እንዲህ ብሎ ክፍት ሆኖ ባህሩ እየተጎበኘ ወርቅ ሆኖ እያየሁ ለዚህ ምን ይሰጥበታል? ይሄ በይኔ እየታየ አይደል? ሌሎች የህብረተሰብ ክፍሎች እንደሚሉትም የኮሪደር ልማቱ በከተማዋ ከውበት ላይ ውበት ከማጎናጸፍ በተጨማሪ የማህበረሰቡን ሁለንተናዊ ተጠቃሚነት በማረጋገጥ በኩል ጉልህ ሚና እየተጫወተ ስለመሆኑ አስተያየታቸውን ሰጥተዋል። ማህበረሰቡም ለዚሁ ተግባር የሚያደርገውን ተሳትፎ አጠናክሮ ሊቀጥል ይገባል ሲሉም ተናግረዋል። በዚህ በኮሪደር ልማት ወጣቶችን ምንም የስራ እድል ፈጥሯል። በአሁኑ ሰዓት የብስክሌት ቦታዎችን ምንም እንደገና የማህበረሰቡ መቀመጫ ማለት አምሮን በስራም ሆነ በምን ሆነ የተወጣጠረውን አምሮን እዚህ ጋር ዘና ለማድረግ እስከምትመጣ ድረስ አየር ንብረት በነፃነት ታገኛለህ። ንፋስን ምንም በቃ አሪፍ ነገሮችን በየመንገዱ ባየ ሰዓት አሪፍ አምሮ ዘና ብለህ ትመለሳለህ። ህብረተሰቡ ከመስመር መጨናነቅ በዘለለ ሁኔታ
እፎይ ያለ ኑሮ እስካሁን አብሮ ሲጓዝ የነበረው ከመኪና ጋር አሁን በተለያየ መልኩ መኪናው ለብቻ፣ ሳይክሉ ለብቻ፣ የእግረኛው መንገድ ሁሉ ለብቻ ሆኖ የተዘጋጀበት ሁኔታ አለ። በዚህ ህብረተሰቡ ደስተኛ ሆኖ እየተጠቀመ ያለ መሆኑን አረጋግጫለሁ። የባህር ዳር ኮሪደር ልማት በተለይ ከዚህ በፊት በተለያዩ ነገሮች ተሸፍኖ የነበረውን የጣና ሐይቅን በተለያዩ በሮች በመክፈት ማህበረሰቡ ነፋሻማ አየር እንዲያገኝ ከማድረግ ጀምሮ ጣናን ለህብረተሰቡ የገለጸበት መንገድ የጎብኚዎችን ቁጥር ከፍ በማድረግ ለቱሪዝሙ ዘርፍ ማደግ አስተዋጽኦ የሚያበረክት ነው ሲሉም ተናግረዋል። ኮሪደር ልማቱ በጨመረ ቁጥር የቱሪዝም ልማቱ ከተለያየ ቦታ ባህር ዳርን ለመጎብኘት በሚመጡበት ሰዓት የቱሪዝም ፍሰቱ እየጨመረ የሄደበት አግባብ ነው ያለው። ቱሪዝም ያድጋል፣ አገሪቱም ታድጋለች፣ እኛም እንለወጣለን። ድሃውም ምኑ ምናምኑን ሽጦ ፍራፍሬውን ሽጦ ምን ብሎ ያድራል። በጣም ጥሩ ነገር እየተሰራ ነው። በከተማ በተለያዩ ምዕራፎች እየተከናወኑ የሚገኙ የኮሪደር ልማት ስራዎች ተጠናክረው ቀጥለዋል። የባህር ዳር ከተማ አስተዳደር መንገዶች ባለስልጣን ስራ አስኪያጅ አበባል ሙላቱ እንደሚያስረዱትም በተለያዩ ምዕራፎች ከ22 ኪሎ ሜትር በላይ የኮሪደር ልማት ስራ ለማከናወን እየተሰራ ነው። ከብልጽግና ፓርቲ አንዱ እሳቤ ከተሞችን ዘመናዊ ማድረግ፣ ለወደፊት ተመራጭ ማድረግ፣ ምቹ ማድረግ እና ለኑሮ ተስማሚ ማድረግ መሆኑ ታሳቢ ተደርጎ እየተሰራ ያለበት በመሆኑ ከተሞች እየተወለዱ ነው ብዬ አስባለሁ። ኮሪደር ልማት ከመጣ ወዲህ ከተሞች እንደ አዲስ እየተወለዱ የመጡበት ሁኔታ ስላለ ባህር ዳር ከተማ አስተዳደርም አሁን አንደኛ ኮሪደሩን አጠናቆ ሁለተኛ ኮሪደርም ኦልሞስት እያጠናቀቀ ያለበት ሁኔታ ነው ያለ። ሶስተኛ ጀምረናል። ይህንንም እንግዲህ በቅርብ የምናጠናቀቅበት ሁኔታ ይኖረናል። በዚህ በጀት ዓመት እንግዲህ ባህር ዳር ከተማ አስተዳደር አጠቃላይ እሰራዋለሁ ብሎ ካሰበው ኮሪደር 22.5 ኪሎ ሜትር ነው። በዚህ በጀት ዓመት ቢያንስ 5 ኪሎ ሜትር እናጠናቀቃለን ብለን ይዘን በቅድ እየሰራን ያለንበት ሁኔታ ነው ያለ። የኮሪደር ልማት ስራው በሺዎች ለሚቆጠሩ ወጣቶች የስራ ዕድል የፈጠረ ሲሆን ጠንካራ የስራ ባህልንም በእጅጉ አሻሽሏል። በተመሳሳይ በሐዋሳ ከተማ እየተከናወነ የሚገኘው የኮሪደር ልማት የከተማዋን ገጽታ እየቀየረ እንደሚገኝ ነዋሪዎች ገለጹ። የኮሪደር ልማት ስራው ለከተማዋም የመሰረተ ልማት አቅርቦት ትልቅ እገዛ እያደረገ እንደሚገኝም ተናግረዋል። ሪፖርተራችን ሚካኤል ገዙ በከተማዋ እየተከናወኑ በሚገኙ የኮሪደር ልማት ስራዎች ላይ ቅኝት አድርጓል። የኮሪደር ልማት ስራ ቀደም ተብሎ ከተጀመረባቸው የሀገራችን ከተሞች መካከል ሐዋሳ አንዷ ነች። ይህ የምንገኝበት መስመር ደግሞ ከቲቲሲ ወደ ሪፈራል የሚወስደው ዋና አስፋልት ሲሆን ቀደም ተብሎ የኮሪደር ልማት ስራ የተከናወነበት አካባቢ ነው። ይህ መንገድ የተለያዩ መሰረተ ልማቶችን አካቶ የተገነባ ሲሆን አጠቃላይ ይህ የኮሪደር ልማት ስራ ከተከናወነ በኋላ የአካባቢው ገጽታ ላይ ምን ፈጠረ ስንል ነዋሪዎችን ጠይቀናል። አብራችሁን ቆዩ። ጤና ይስጥልኝ። እስኪ ራስን አስተዋውቀንና ይህ የኮሪደር ስራ በአካባቢው ላይ ምን ፈጠረ? እሺ፣ ስሜ አማኑኤል ይባላለሁ እና የሐዋሳ ከተማ ነዋሪ ነኝ። ከዚህ በፊት እንዲህ አልነበረ እና ሰውም መኪናም ባጃጅም ያው አንድ መንገድ ላይ ነው የሚሄደው። አሁን ለሳይክልም ለየብቻ፣ ለሰውም ለየብቻ፣ ለመኪናም ለየብቻ በማድረጉ አደጋም ለመቀነስ ያው ሰፊ እንትን ፈጥሯልና ይሄ በጣም ደስ የሚል ነው። ይሄ ደግሞ ያው ሌላ ውጭ ሀገራት ላይ ነበር ይሄ ነገር ኮሪደር የሚታየው። እዚህ ሀገራችን ላይ በመምጣቱ በጣም ለኔ በገሌ በጣም ደስ ብሎኛል። ተመልካቾች ይህ አሁን የሚገኝበት አካባቢ ደግሞ በከተማው ከሳውዝ ስፕሪንግ እስከ ፍቅር ሐይቅ የሚወስደው ዋናው መስመር ነው። ይህ መስመር እንግዲህ በከተማዋ የኮሪደር ልማት ስራ ተከናውኖ እየተጠናቀቀ ከሚገኝባቸው አካባቢዎች መካከል አንዱ ነውና ይህ መስመር ከዚህ ቀደም አንድ አስፓልት ብቻ የነበረው የእግረኛ መንገድ ያልነበረው ነውና አሁን ላይ የተለያዩ መሰረተ ልማቶች ተካተው የግንባታ ስራው በመጠናቀቅ ላይ ነው የሚገኘው። እዚህ እንደምንመለከተው እንግዲህ የብስክሌት መስመር አለ፣ የእግረኛ መንገድ እንደዚሁም ደግሞ አረንጓዴ ልማትን ጨምሮ ከዚህ ቀደም አንድ አስፓልት የነበረው ወደ ሁለት አድጎ መሄጃና መመለሻ የተሽከርካሪ እንቅስቃሴን ለማቀላጠፍ የሚያስችል ነው። ከዛ ባለፈ ደግሞ ስማርት ፖሎች እንዲሁ የመብራት ምሰሶችን በስፋት የተገጠሙለት በመሆኑ እጅግ አካባቢውን የተለየ ገጽታ አላብሶታል። ከዚህ ባለፈ ደግሞ ከሐዋሳ ሐይቅ በቅርብ ርቀት ላይ የሚገኝ መስመር እንደመሆኑ መጠን ለከተማዋ ቱሪዝም ምቹ አውድን የሚፈጥር ነው።
አሁን የሚገኝበት ስፍራ እንግዲህ በከተማዋ ግንባታቸው በቅርቡ የተጀመሩና ሳምንቱን ሙሉ ለ24 ሰዓት ግንባታቸው የተከናወነ በሚገኝ የኮሪደር ስፍራ ላይ ነው። አሁን ያለውበት ስፍራ እንግዲህ ፒያሳ ተብሎ በሚጠራው የከተማዋ አካባቢ ሲሆን ሰዓቱም እንግዲህ ከምሽቱ ወደ 3 ሰዓት ገደማ ነው። እዚህ እንደምንመለከተው የተለያዩ ማሽነሪዎች የግንባታ ስራቸውን እያከናወኑ ነው የሚገኙት። እንደዚሁም ደግሞ ሌሎች ሰራተኞችም በተለያዩ አካባቢዎች ላይ ይሄው የኮሪደር ልማት ስራ ላይ በተለያየ መንገድ ተሳትፎ እያደረጉ ነው የሚገኙት። የከተማዋ ነዋሪዎች እንግዲህ አሁን የተጀመረው የኮሪደር ልማት ስራ ነገ የሐዋሳን ከተማ በተሻለ ደረጃ የሚገልጣት ሊሆን እንደሚችል ገልጸውልናል። እንደሚታየው መሀል አስፋልት አለ፣ ቀጥሎ ደግሞ እግረኛ እንዲሁም ደግሞ የሳይክል መንገዶች አሉና ይሄ ደግሞ በጣም ሳቢ ኢቭን ኢፍ እግረኛው ሲሰራም ደግሞ ለአካል ጉዳተኛ ተብሎ እየተሰራ ያለው በጣም ትልቅ ፋይዳ አለ ብዬ ገምታለሁ ማለት ነው። ከዚህ በፊት ከነበረው ጎላ ተብሎ እንዲታይ የታጠሩትን ህንፃዎችን እንዳይታዩ ነበር በፊት የነበረውና አሁን ውበቱ ሐዋሳ የሚለውን የምትታወቀው በውበቷ ነውና ይሄ ውበት የሚለው ቃል ሞር ደግሞ ኤክስፕሌን ያደርጋል ማለት ይገልጻል ማለት ነው። ሐዋሳ ለማ በጣም ብዙ ታምር ነው የፈጠረው። ለምን አንደኛ ይሄ የድሮ በውሃ በተለያየ ምክንያት የተጎዳ ቦታ ነበረ፣ ለመተላለፍ ሁሉ ማይመች ነበር። አሁን እንደምታየው እንዲህ በቃ ዋሽንግተንም አዲስ አበባ መስሏል ብለ አያሳፍርም። እውነቴን ነው ልዩ ሆኗል እና በጣም በየቦታው በኃይለኛ ልማት እየተሰራ ነው ያለው። እዙም በመተባበር አብሮ አፍሬስ የተባለውን እያፈረሰ አጥር እየሰራ እየተባበር በአጠቃላይ በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎችም ሲጠናቀቁ የከተማዋን ኢኮኖሚያዊና ማህበራዊ እንቅስቃሴ በማቀላጠፍ ረገድ ትልቅ ድርሻ ይኖራቸዋል። ያደረግነው ቅኝት ይህን ይመስላል። ሚካኤል ገዙ ነበርኩ። ጤና ይስጥልኝ። ኢቲቪ 57 ከኢትዮጵያ ቴሌቪዥን በምዕራፍ 1 የተካተቱት ዜናዎቻችን እነዚሁ ናቸው። ስለተከታተላችሁን ከልብ እናመሰግናለን።